አውጣው ሃላንድ አንተ ይሷል። እኔ ለብራዚል ያዘንኩት እግዚአብሔር ለኔማርና ለቪኒሲየስ ብቻ ሌሎቹ ከብት አስደሰትከኝ ዛሬ ሃላንድ። አንተ ሰው አይደለህም። ዘርረ ተመልከት፣ ዘርሮት ማለት ነው። ሁለተኛው ደብሮ ታገቧል። አሊሰን ላይ እንደዛ ቆመ እኮ ነው የመታው። ፈልገህ አይደለም እናውቃለን እኛ፣ ግን ሃላንድ ሰው አይደለም፣ ኤአይ ነው። ሰው እንዳልሆነ ሮቦት ነው ይሶይ። አንተ ቪኒሲየስ ብቻ ቲም ውስጥ ይፋለማል። አንድ የሚፋለት ሰው የለም። እግዚአብሔር ኤንድሪክ ተወድ ከብት ሱማ አንተ እንደዛ ሰንጥቆ ሰጥቶት ይሳታል። እንኳን እኔ እግዚአብሔርን ደበረኝ። በቃ ትንሽ ኔማር በቃ መጨረሻ ፔናልቲ ማን አይመጣውም። ጉማሬሽ እኔም ፔናልቲውን ለምን ቪኒሲየስ አልመታውም ነው በቃ ጥያቄ። እሱ ቢመታው ይሄን ፈርስት ሃፍ ገብቶ ቢሆን እንደዚህ አይነት ውጤት አይመጣም ነበር። ሃላንድ ግን እኔ አረበስ አንተ ሰው አይደለህም። ውፍ እንዲህ ማጋሪሽ ኮምፕሊት ይዟል ብዬ ጠብቄ ነበር እኮ፣ ግን እንደዛ የሚባል ነገር የለም እዚህ ሰውዬ ጋር። ወደ ዋንጫው ጉዞ ሃላንድን ይዞ እንዲቻላል እንዴ? ኔማራችን እንዴ አንገራችሁ እንዴ? ሲቲ ያለ መሰለህ እንዴ አንሱይ እንዴ ቫይኪንግ አረ ኔማራችን ወይኔ አባት በጣም ያሳዝናል። ለዚህ እኮ እንደማይሆን እኮ ተናግሬያለሁ እኮ። አንዱም ብራዚል አይመስልም ብያለሁ እኮ። አንዱም ደረቅ የአፍሪካ ኳስ ነው የሚጫወቱት አልተናገርኩም እኔ? ተናግረናል እኮ። ቢቸግር እኮ የተቋጠረ እኮ ቢቸግር እኮ በቃ እንዲቀር ሮናልዶ ነው። በቃ ሽሹን እናስበላ። ማን ብራዚል ተሸንፋ ከዓለም ዋንጫ ውጭ ሆናለች። እነዚህ የመጨረሻ ደደብ ቲም እግዚአብሔር እኔ ለኔማር ሲባል እንኳን ቢያንስ አይታገሉም። እኔ የሚያሳዝነኝ ኔማር ነው። ስንት መቺ ባለበት እዛ ጋር ቪኒሲየስ አለ፣ ኩኛ አለ ምናምን ብታጣ የማይችል አጥቂ ይሻላል ከአማካኝ። ጉማሬዝ ይመታል ደግሞ ቀለል አድርጎ ምንም አልመሰላቸውም። እንደዚህ ዋጋ እንደሚከፍሉ ጨዋታውን ካያችሁት ያስታውቃል። በቃ ይሄ ሮቦት ይሄ ጤነኛ አይደለም። በቃ ግራኝ ነው። በዛ ላይ ደግሞ የሚመታቸው ጎሎች እዛ ጋብሪኤል ላይ ቀለደበት። በቃ የመጀመሪያው ጎል ከሱ አናት ላይ መጥቶ ነው ያገባበት እና ማን ነው ጋብሪኤል ያስባለን። ገባችኋ? እና ይሄ ጤነኛ አይደለም። ሲቀጥል ደግሞ ኖርዌይ እኮ የትም እንደማይደርስ እኮ እናውቀዋለን። ግን ብራዚልም ደግሞ አሳዛኝ ናቸው። እውነት ለመናገር አይችሉም። ግን ለኔማር ሲባል እንኳን አሳዘኑኝ። በቃ አፈር ብሉ። ግን በጣም ነው የሚያና ወይኔ ጌታ ያለቀሰ ማርያምን አለቀሰ። ማርያም በእውነት በእንደዚህ መልኩ ማየት በጣም ነው የሚያስጠላው። በጣም ነው የሚደብረው። ማለት የለም በቃ ይሄ ልጅ የለም ከዚህ በኋላ አታዩትም። ታምናላችሁ? ወርልድ ካፕ ላይ ኔማር የሌለበትን ኔማር ልናይ ነው። ኔማር የሌለበትን ወርልድ ካፕ ልናይ ነው። እመኑ እስቲ። እንዴት ነው የምትቀበሉት? ሰከንድ እንድትበላ የምፈልጉ እሷን ነበረና ማርያምን ደብሮኛል። ወይኔ ብራዚል፣ ወይኔ በማርያም ወይኔ። ኧረ እንደዚህ ቀዛፊዎች አልተቻሉም። ኧረ በስመ አብ ጨዋታችሁ እኮ እንዴት እንደሚያምር እኮ። ወይኔ በሚካኤል በኢየሱስ ስም። እሺ የተረዳናቸው ነገሮች፣ አንደኛ በብሩኖ ጉማሬሽ ላይ የምናረገውን ዝውውር ለጊዜው ገርተነዋል፣ አቁሟል። ቆይ ወንድሜኛ ፔናልቲ ሰጪ አላጣንም፣ አለን፣ በቂ አለን፣ ችግር የለውም። እሺ ይቀመጥ፣ ችግር የለውም። ድሪክ አንተ ሁለተኛ ደግሞ ሲጀመር ቤንች እንዲገባክ ማለት እንደሚገባክ አረጋግጠካል። በቃ በጣም ቆንጆ። ምንድነው የሳትከው ኳስ? ሰከንድ ተችክ ምንድነው? እንዴት አልኳልክ እንዳንተ የልጅ ነገር። ኧረ በስመ አብ። እሺ ቀጣይ ወደ አርሰናል ቤት የሚመለሱት ሁለቱ ተለይቷል፣ ማርቲኔሊ እና ማጋሌሽ። አይ ኦዴጋርድ ባላንዶርህን በልተናና በደንብ እናወራለን። ኦዴጋርድ በጣም በትልቅ ምክር ምናምን ነው የማናወራው። ብቻ ይሄን ወርልድ ካፕ ሂድና ለባላንዶር ጨርሰክ ምናምን ከዛ እናወራለን። ኖርዌይ ግን በስማም ዘ ሰርፕራይዝ ቲም። ኧረ በስማም ትለያለች፣ ጭራሽ ያልተጠበቀች። ኧረ ማርያምን በጣም ትቻለች። ማለት ምን ማለት እንደሆነ ታውቃለህ? ዋንጫው የኛ ነው እንደማለት። ማንዬ እነዚህ ቫይኪንጎች በቃ ባዶ መርከብ ይዘው ሊመለሱ አላሰቡም። ማንዬ ራግናር ሎዝናር ብሮክ 2 ጎል አገባ። ለጎልደን ቡቱ አለው። እኔም 7 ጎል ላይ ደርሻለሁ። ሜሲና ኤምባፔ ብሏል። ማን ይዞ ምን እንድነው አንተ? ምን አይነት አጥቂ ነህ? አውሪ ጭራቅ። ራግነር ራሱ እንደዚህ እንትን አይልም ነበር ያኔ። ተረጋጋ እንጂ። በዚህ ከቀጠለ ይዞ ማን ያሰጋል። እኔ ያዘንባል ነው ማለት።
ትክክለኛ ቫይኪንግ ማለት እንዲህ ነው የሚልልህ። ደግሞ ካገባ በኋላ አይተዋላ። ሌላም አናዘር ዋን አለ። ኤኒዌይስ ከሜክሲኮና ከእንግሊዝ አሸናፊ ከኖርዌይ ጋር የሚጫወት ይሆናል። ራሳቸውን የሚዋሹ ብሔራዊ ቡድን ማለት የብራዚል ብሔራዊ ቡድን ተጫዋቾች ኔይማር እኮ በእነሱ እድሜ ማለት ነው ምን ሲያደርግ እንደነበር ያውቃሉ። አንቸሎቲ የቡዜማን መጫወቻ ያደርገናል። እንድሪክን ያስገባል። ቡዜማሩ ማለት እኮ ነው። እኔ ጉፋን ይዞኝ እንኳን ነፍጤ የምጦኝ አያውቅም። ሃላንድ እኔ አይመቸኝም፣ አልወደውም። ግን ያልወደውም ማለት አይችልም ማለት አይደለም። የዓለማችን ምርጡ አጥቂ ነው። ይቀጣሃል። እንዴት እንደሚቀጣ ያሳይተዋል። አንድ ክለብ ውጤታማ የሚሆነው በቡድን ነው። ይሄው እንደ ቡድን ተጫወቱ፣ ውጤታማ ሆኑ። ራሳቸው እንዴት እንደሚያዩ ይቆልን ነቢይ ይሰደማል። በኔይማር እኮ በእነሱ እድሜ እንዴት እንደሚያደርጉ ኳሱን እኮ ያዋራታል እኮ ይቀጣሃል እኮ እንዴት እንደሚጫወት። አሁን እኮ እድሜ ይዞት ነው እኮ። ቢስሚላህ እኔ ለብሔራዊ ቡድን አንድ ቀን ስሜት እኔ ይሄንንም ለብራዚል እንደዚህ ስሜት የሆነኝ ለኔይማር ስም ነው እንጂ ዞር ብዬ አላያቸውም። ነገ ቀጣይ እሱ አይኖርም አይደለ? ዞር ብዬም አላያቸውም። እኔ ሸቃባ ናቸው። ሸቃባ ማለት ነው። በጣም ይቅርታል ለዚህ ለተጠቀምኩበት ቃል። በእግራቸው እየነዱ በጅራፍ እየገረቡ ማለት ራቁታቸው ነው። በጅራፍ እየገረቡ ከኔይማር ውጭ። ምክንያቱም ኔይማር እድሜው ነው እንደዚህ ያዘው። በጣም ይቅርታል ለተጠቀምኩት ቃል ስሜታዊ ስለሆንኩ ነው። ግን ኖርዌዮች ይገባቸዋል። እንኳን ደስ ያላችሁ ኖርዌይ ደጋፊ ካላችሁ ቴንክ ዩ። ኤርሊንግ ሃላንድ ብራዚልን ብቻውን አባረራት ነው የምልህ። ወይኔ ብራዚልዬ፣ እኛ ልጅ እያለን የምናውቀው ብራዚል እንደዚህ ሆኖ ስታየው እንዴት እንደሚያሳዝን ማለት ነው። ፈርስት ሃፍ ራሱ ፔናልቲ ምን አስበው ነው? ለምንድን ነው ቪኒ ያልመጣው አልገባኝም። በቃ ብዙ አሲስት አድርገሻል ብሩኖ ምናምን በሚል ነው ማረላሽ። ሃላንድ ግን ማን ይሄ ሰውዬ ይችላል አልኳችሁ እኮ ይችላል። የሆነ ሰዓት ላይ ብቻ ዝም ብሎ ክሮስ ተደረገለት ጠቅ፣ ከዛ ላይ ደግሞ ከቦክስ ውጪ ልምጥጥ አለቀ። ብቻውን ጌሙን ገደለው። ማን ምንም ሳይጮት እኮ ነው ጌሙ ሙሉ ምንም ሳይጮት ምንም ሳይነካ ሁለቴ የሆነ ነገር ተፈጠረ፣ ሁለቱንም ተገኘ። ራይት ፕሌስ ራይት ታይም የሆነ ሰውዬ ገባ አይደለ? ኦፍሳይድ ራሱ አይሆንም እኮ ምን ሆናችሁ ነው? ሃላንድ የምታጣጥሩ ሰዎች ግን ጤነኛ አይደላችሁ። በመኑ ነው የምላችሁ። ዝም ብሎ እንደዛ ያገባም ኦፍሳይድ እኮ አይሆንም። ኦፍሳይድ አይሆንም። አስበው እስቲ። ኧረ ማንዬ እኔ ያው እስካሁን ድረስ ሴሚፋይናል ምናምን ያልኳቸው ሰዎች በሙሉ እየሄዱ ነው። ገባ አይደለ? ኖርዌይ ብራዚል እንደምጥላት ወይ ደግሞ በፔናልቲ ሆኖ ጃፓን ከሆነ ያለፈች ጃፓን እንደምጥላት ግልጽ ነበረ። ኖርዌይ እዚህ ደረጃ ድረስ ደርሳለች። አሁን ሜክሲኮ ወይ እንግሊዝ የሚለውን ጨዋታ ለማየት ትንሽ የሆነች የ2 ሰዓት ናፕ ምናምን ወስደን ከዛ ከች ማለት ነው እንጂ እንግሊዝ ሜክሲኮ ስታዲዮ አስቴክ ግዴታ ነው ግዴታ ነው።